ሰላም እንዴት ናችሁ? ፊልሙን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀኑ እንደተለመደው ነበር። ዙዩንን ለምን ገንዘብ አላመጣሽም በማለት አክስቷ ትጮህባታለች። ከዚያም ዙዩን አመለካከቷ ጥሩና የማይለወጥ ስለነበር ረጋ ብላ በመጀመሪያ ቀን ውለዋ ያገኘችውን ገንዘብ እንደሰጠቻትና ቤቱን አያቷ ስታርፍ ለእሷ ተናዛ መሞቷን ነገረቻት። አክስቷም ክርክሩን ቀጠለች። ከዚያም አጎቷ ጣልቃ ገብቶ ለዙዩን የሚያግዝ መሰለ። ነገር ግን ዙዩን እያስመሰለ እንደሆነና ለእሷ ምንም ፍቅር እንደሌለው ታውቃለች። እናም ዙዩን አጎቷን ጥሩ ሰው መምሰል እንዲያቆም ነገረችው። አጎቷ በቅጽበት እውነተኛ ማንነቱ ተገለጸ እና ወዲያውኑ ተናዶ የዙዩን ቦርሳን ጣለው። ከዚያም አክስቷ አጎቷን በመጥረጊያ ስትመታው ዙዩን ጥላቸው ሄደች። ዙዩን እየሄደች እያለ አንድ መኪና ተጠጋት። እሷም ምንም ሳትጠራጠር ገባች። ሹፌሩም በጣም ወጣት ስለምትመስል በገጽታዋ ግራ ተጋብቷል። እናም በአለቃው በሚስተር ቦ እንደታዘዘው ይዟት ሄደ። ነገር ግን መኪናው ከሄደ በኋላ በመኪናው መጓዝ የነበረበት ትክክለኛው ሰውዬ መጥቶ መኪናውን መጠበቅ ጀመረ። ከጥቂት ደቂቃዎች በኋላ የተባለው ቦታ ደረሱ። ተአምረኛዋ ዶክተር ደርሰናል፣ ቤት ውስጥ ያለችው አዛውንት እየጠበቀችሽ ነው። እሷም የተሳሳተ መኪና ውስጥ መግባቷን አውቃ ተረጋግታ ከመኪናው ወጣች። ወዲያውኑ ሌላ መኪና መጣ። ከዚያም ወጣትና ማላዩ ሚስተር ቦ ከመኪናው ወጣ። በቀጥታም ወደ ዙዩን ሄዶ መለኮታዊ ዶክተር እንደሆነች ጠየቃት። እሷም አይ ስለ መድኃኒት ትንሽ የማውቅ ሴት ነኝ፣ የሚስተር ቦን እጅ ይዛ ወደ አዛውንቷ ወሰደኝ አለችው። ሚስተር ቦ እጇን ይዞ ወደ ውስጥ ገባ። በቦታው የነበሩ ሰዎች ዙዩን ስትይዘው ምንም ባለማለቱና እጇን ይዟት በመግባቱ ተገርመዋል። ከዚያም ከውስጥ የአዛውንቷ የልብ ምት በመቆሙ ተጫጫሁ። እነሱም ወደ ቦታው እየሮጡ ሄዱ። ሲፒአር የሚያካሂደውን ዶክተር እንዳየች ወዲያውኑ ስራውን አስቆመችው። እሱም በስራው ጣልቃ እንዳትገባ ጠየቃት። ሚስተር ቦ መለኮታዊ ዶክተር መሆኗን ነገራቸው። እሷም በቤት ውስጥ የነበሩትን ሰዎች አስወጥታ ስራዋን ጀመረች። ከዚያም ውጪ ላይ ሆነው ወጣት በመሆኗ ምክንያት መለኮታዊ ዶክተር ልትሆን አትችልም ብለው ጥርጣሬ ውስጥ ገብተዋል። ከዚያም እርስ በርስ መከራከር ጀመሩ። ሁሉም ሰው ውጪ ሆኖ እየተከራከረ ነው። ዙዩን እና አዛውንቷ ብቻቸውን በአንድ ቤት ውስጥ ሆኑ። ከዚያም የሚስተር ቦ እናት ምንም ሊያሳምን የማይችል ሰው ማምጣቱን ነገረችው። ከዚያም ሌላኛው ዶክተር በጣም ከመርፈዱ በፊት ወደ ክፍሉ እንዲያስገባው ጠየቀው። ሌላኛው ዶክተር ደግሞ እሷ አዛውንቷን ማዳን ካልቻለች እኔ ራሴን አጠፋለሁ አለ። ቀጠል አድርጎ ለአንድ ሳምንት ኮማ ውስጥ እንደነበሩና ምንም ለውጥ እንዳልነበራቸው ገለጸ። ከዚያም ዶክተሮቹ የውሸት ዶክተር ትሆናለች ብለው ስጋታቸውን ተናገሩ። እናም እነሱ ጥናታቸው ከሌላው የተለየና በስራቸው የተካኑ መሆናቸውን ነገሩት። ከዚያም አንድ ሰው መጥቶ ለሚስተር ቦ የቀጠረው ዶክተር ሐሰተኛ መሆኑን፣ ትክክለኛው ዶክተር መኪና አጥቶ አለመምጣቱን ነገረው። ዜናውን እንደሰማ ወዲያውኑ ወደ ክፍሉ ሄዶ ሊያስቆማት ሲል የያዘችውን መርፌ አይኑ ላይ ሰንዝራ አስቆመችው። ከዚያም ዶክተሩ የአዛውንቷ የልብ ምት መስተካከሉን ሲነግራቸው ሚስተር ቦ እና ጸሐፊው ይቅርታ ጠየቋት። ከዚያም ጸሐፊው ሁሉንም ነገር አብራራላት። እሷ ምንም ሳትተነፍስ ሄዳ አዛውንቷ ላይ ሰክታው የነበረውን መርፌዎች ነቀለችላቸው። ታዲያ አዛውንቷ ነቁ። ከዚያም ዙዩን ተአምረኛ ዶክተር አለመሆኗንና የተሳሳተ መኪና ገብታ መምጣቷን ነገረችው። ከዚያም ሚስተር ቦ አመሰገናትና እንደ ማበረታቻ ቼክ ሰጣት። ከጥቂት ቆይታ በኋላ ከፍተኛ የሆነ ዝናብ መዝነብ ጀመረ። ሚስተር ቦም ቤት ውስጥ እንድትቆይና የእነሱ ሹፌር ቤቷ እንደሚያደርሳት ነገራት። ከዚያም አንድ ቀን የዙዩን ታናሽ እህት ፒያኖ እየተጫወተች እያለ የዙዩን እንጀራ እናት ዙዩን እንደመጣች መልእክት ይደርሳታል። ልጇም ምንድነው ስትላት ዙዩን ተመልሳ መምጣቷን ነገረቻቸው። ከዚያም አባትየው በፍጥነት ከሚስቱ ጋር ወደ በሯ መራ። ከዚያም ሀሳብ የምትመስለው የእንጀራ እናቷ ምን ሆነሽ ነው እያለች ስደባብሳት ዙዩን ሹፌሩ ትናንት እንዳልመጣ ነገረቻቸው። እናም የነሱ ለእሷ መጨነቅ አልተዋጠላትም። እናም የእንጀራ እህቷ ሰላምታ ሰጠቻት። ነገር ግን ዙዩን አትወዳትም። ከዚያም ዙዩን ወደ መኝታ ቤቷ እረፍት ለማድረግ ሄደች። ይሁን እንጂ መኝታ ቤቷ ተመሰቃቅሎ ነበር። ከዚያም ሰራተኛቸው ታናሽ እህቷ የፒያኖ ውድድር ስለነበራት እና ቤተሰቡ በሙሉ እሷን እየረዳ ስለነበር መኝታ ቤትሽን የማስተካከያ ጊዜ አልነበረም አለቻት። ከዚያም ዙዩን ተናዳ ወደ ቻንግሹ መኝታ ቤት በመሄድ
ልብሷን ዘረገፈችው። ከዚያም አባትየው ለምንድነው እንደዚህ የምትቀብጨው አላት። የእንጀራ እናቷም ለባለቤቷ የቻንግሹ ክፍል ለዙዩን ይሰጣት አለችው። አባትየው ለእንጀራ እናቷና ለእህቷ ደግ መሆን አለብሽ አላት። ነገር ግን ዙዩን ፈቃደኛ አልሆነችም። ይልቁንም የእንጀራ እናቷ እናት መሆን እንደማትችል ነግራው በሩን ላያቸው ላይ ዘጋቸው። ከጥቂት ቆይታ በኋላ ሚስተር ቦ ጸሐፊውን ጠርቶ ስለ ዙዩን ጠየቀው። እሱም ዙዩን የሳይድ ግሩፕ የመጀመሪያ ሴት ልጅ መሆኗን እናም ከ7 ዓመት በፊት ከባድ የሆነ የአእምሮ ህመም እንዳለባት ሲያውቁ ሳንቶሪየም ተብላ ወደምትጠራ የገጠር ቦታ እንድትሄድ አደረጓት። እናም ይህ ቦታ ከ5 ዓመት በፊት ጥቁር ነርሲንግ ቤት ይባል ነበር። ህፃናት ተገዝተው እንዲኖሩ የተለያዩ ጥቃቶችን ይፈጽም ነበር። እናም ከ3 ዓመት በኋላ ዙዩን በአንድ ጎልማሳ ሰውዬ ወደ መንደሩ መወሰዷን እናም ለታምረኛው ሐኪም በተላከው መኪና መምጣቷን ሲነግረው ሁሉም ነገር ግልጽ ሆነለት እና ተአምረኛዋን ዶክተር በፍጥነት እንዲፈልጋት አዘዘው። ምሽት ላይ በክለብ ውስጥ የዙዩን የእንጀራ ወንድም የሆነው ሶንግ የተለያየ መጠጥ እየጠጣ ከብዙ ሴቶች ጋር እየጨፈረ ሳለ ስሟን በማጥፋቱ የተናደደችው ዙዩን ክለቡ ውስጥ አንድ ጥግ ቦታ ላይ በመቀመጥ 3 ቆጠረች። እናም የክለቡን መብራትና ዘፈን እንዲጠፋ ካደረገች በኋላ አንድ ከፍተኛ ኃይል ያለው አምፖል ሶንግ ላይ አበራችበት። ከዚያም የሁሉም ሰው ትኩረት እሱ ላይ ሆነ። ከጥቂት ደቂቃዎች በኋላ ከባድ የሆነ የሆድ ቁርጠት ያዘው እና ፈሳ። ከዚያም ስለባሰበት ሱሪውን አውልቆ የቢራ ባልዲው ላይ መጸዳዳት ጀመረ። ከዚያም ክለብ ውስጥ የነበሩት ሰዎች ስልካቸውን አውጥተው መቅረጽ ጀመሩ። ዙዩን ካዋረደችው በኋላ ወጥታ ሄደች። ከዚያም እየሄደች ሳለ 3 የሰከሩ ወንዶች አገኟትና እንድትጠጣ ጋበዟት። እሷም እምቢ ብላ እጃቸውን ጠምዝዛ 3ቱንም ባንዴ ዘረረቻቸው። ይህም ሲሆን ሚስተር ቦና ጸሐፊው ተመለከቱ። ልትሄድ ስትል ተነስተው ሲይዟት ሚስተር ቦና ጸሐፊው ያስጥሏታል። እናም ልሸኝሽ አላት። እሷም ወደ ሆቴል ውሰደኝ አለችው። አይ ወደ ቤት ልውሰድሽ። እሷም ተስማማችና ወደ ሚስተር ቦ የግል መኖሪያ ቤት ሄዱ። ከዚያም የቤት ሰራተኛቸው የሆነችው ሌይ ወደ እንግዳ ማረፊያ ወሰደቻት። ሻወር ወስዳ ከወጣች በኋላ ቦርሳዋን ከፍታ የእንቅልፍ ጉዞ መድኃኒቷን ስትመለከት መድኃኒቷ አልቋል። ከዚያም ዝም ብላ ተኛች። ሚስተር ቦ እየሰራ እያለ ከውጭ ድምፅ ይሰማና ይወጣል። የዙዩን የሌሊት ልብስ በሩ ይዞት እየተራመደች ተመለከታት። ሚስተር ቦ የት እየሄድሽ ነው አላት። እሷ ግን ምንም መልስ አልሰጠችውም። ከዚያም ልብሷን ሲያስለቅቅላት ልትወድቅ ስትል በፍጥነት ያዛት። ከዚያም አቅፎ መኝታ ቤት ወስዶ አስተኝቶ እያለበሳት ሳለ ጎትታ ሳመችው። ጠዋት ስትነሳ ምንም የምታውቀው ነገር የለም። ደረጃውን ወርዳ ስትመለከት ሚስተር ቦ ቁርስ እየበላ አየችው። እሱም ነይ ቁርስ በይ አላት። ከዚያም ከንፈሩን አይታ ምን ሆነ ነው አለችው። እሱም ውሻችን ነክሶኝ ነው አላት። ቁርስ ከበሉ በኋላ ዙዩን አመስግና አሁን ወደ ቤት መሄድ አለብኝ አለችው። ከዚያም ቤት እንደደረሰች ሰው ያስባላትም ምንም አይነት ስርዓት የሚባል ነገር የለሽም ማለት ነው። ሰራተኛቸውም በዘመናዊ መኪና እንደመጣች ለእንጀራ እናቷ ነገረቻት። አባትየውም ይህን ሲሰማ ተናዶ ዱላውን አነሳ። ከዚያም ትጎዳለች ብላ ፍራቻ ያደረባት ቻንግ ታላቅ እህቷን ይቅርታ ጠይቂ አለቻት። ነገር ግን ዙዩን ደፋር ስለነበረች ምንም አይነት ፍርሃት አልተሰማትም። አባትየው ሊመታት ሲሰነዝር ሚስተር ቦ አስቆመው። እናም በሚስተር ቦ መገኘት ሁሉም ተገረሙ። እናም ቻንግ ዙዩን ቆንጆና አማላይ ከሆነ ሰው ጋር በመገናኘቷ ቀናች። አባትየውም ማንነቱን ጠየቀ። ሚስተር ቦ ባላለው ከቦ ግሩፕ። ከዚያም ቻንግ እህቷ ከሚስተር ቦ ጋር በመገናኘቷ ምንም ደስ አላላትም። አባቷንም አውቀው ሊያታልሉህ ነው አለችው። አባትየውም የልጁን ሀሳብ በመቀበል እያዋሸሽ ነው ብሎ ከእንደገና ዱላውን ይዞ ሊመታት ሲል ሚስተር ቦ ዱላውን ነጥቆ እራሱን መታው። ታዲያ ወዲያውኑ ጸሐፊውን ተከትለው ጠባቂዎቹ መጡ። ከዚያም ወዲያውኑ የዙዩን አባት ታዋቂው ሚስተር ቦ እንደሆነ አወቀ። እናም ወዲያውኑ ሚስተር ቦን ይቅርታ ጠየቀው። ሚስተር ቦ ግን ይቅርታ ተቀባይነት የሚያገኘው ዙዩን ይቅርታ ካደረገችልህ ብቻ ነው። ከዚያም አባትየው ዙዩንን ይቅርታ ጠየቃት። እሷ ግን ይቅርታውን አልተቀበለችውም። ከዚያም ሚስተር ቦ ለጸሐፊው ከሲ ግሩፕ ጋር ያላቸውን ግንኙነት እንዲያቆመው ነገረው። ከዚያም አባትየው ደንግጦ ዙዩንን ይቅርታ ጠየቃት። እሷም ከልቡ መሆኑን ተረድታ ይቅርታውን ተቀበለችው። ከዚያም ሚስተር ቦ ውሳኔውን መልሶ ሰረዘ። የአያቱን ሕይወት ስላተረፈችለት ከአያቱ የተላከላትን ከጥቁር ዳይመንድ የተሰራ ቀለበት ሰጣት። ስጦታውን የተመለከቱት ቤተሰቦቿ በጣም ተገረሙ። ሚስተር ቦ ከዚህ በኋላ የሚያስቸግርሽ ካለ ለኔ ንገሪኝ ብሎ አፍንጫዋን ነክቷት ሄደ።
ከዛ ዙዩን ወደ መኝታ ቤቷ ልትሄድ ስትል አባቷ የቆዩ ልብሶችን መልበሷን ተመልክቶ ለሚስቱ ከቻንግ ጋር ገበያ ስትወጡ ዙዩንንም አብረሽ ስጃትና ልብስ ግዙ አላት። በቀጣዩ ቀን ተያይዘው ልብስ ቤት ገቡ። የልብስ ቤቱ ሰራተኞች ሰላምታ ቀረቡላቸው። አባትየው አብሮ ስላልነበር ዙዩንን አንቋሸሿትና ያዋርዷት ጀመር። በድርጊታቸው የተናደደችው ዙዩን 188,000 የሚያወጣውን ቀሚስ ቀደደችው። ከዚያም የእንጀራ እናቷ ምንም እንኳን ሀብታም ብንሆንም ገንዘቡ ያላግባብ መውጣት የለበትም አለቻት። ቻንግም ዙዩንን ጠራቻትና አባታችን ይህን ገንዘብ ብዙ ለፍቶ ነው ያመጣው። በሱቅ ውስጥ ያለው ሰው በሙሉ ዙዩን የሲ ቤተሰብ የመጀመሪያ ሴት ልጅ መሆኗን አንስተው ሲያወሩ የዙዩን የእንጀራ እናት ሰማች። ከዚያም ቻንግን ጠራቻትና ለእህትሽ ትሁትና ታዛዥ ነው መሆን ያለብሽ አለቻት። ከዚያም ዙዩን ቀሚስ ስትመርጥ ሄዳ 2 ሚሊዮን የሚያወጣ ቀሚስ አንስታ ይህን ልበሽ ብላ ስታሳያት ሰዎቹ ዝም ብለው ሀሳባቸውን ቀይረው ወጡ። እናትየውም ለልጇ ቻንግ ልበሹ ብላ ሰጠቻት። እናም ዙዩንን ዝቅተኛ ልብሶች የሚሸጡበት ቦታ ሂጂ አለቻት። ከዚያም ዙዩን ቂሟን ለመወጣት ለሱቁ ማናጀር ቴክስት ጻፈችለት። ከጥቂት ቆይታ በኋላ ቻንግ ልብሱን ለብሳ ወጣች። ሊከፍሉ ሲሉ ማናጀሩ መጥቶ ሌላ ሰው ቀድሞ እንደከፈለበት ነገራቸው። ወይዘሮ ዚ ወዲያውኑ ቅሬታ ቀረበች። ማናጀሩ የልብሱ ባለቤት ልብሱን ልትተወው የምትችለው 3 ሚሊዮን ብር መክፈል ከቻላችሁ ነው አላት። ቻንግ ልብሱን በጣም ወዳው ነበር። ይሁን እንጂ እናትየው አባትሽ ከሚገባው በላይ ካወጣን ይናደዳል፣ አልገዛም። ከዚያም ቻንግ ለሰውየው እንደሰጠችው ሰውየው ልብሱን ቀደደው። ቻንግ ተናዳ ከሱቁ ወጥታ ሄደች። እናትየውም ተከተለቻት። ሰውየው ሄዶ ያዘዘችውን ልብስ ሲሰጣት ይቅርታ ጠየቃት። እሷም እንደ ቅጣት የግማሽ ዓመቱ ቲፕ ተቀንሷል አለችው። እናም ደግሞ በሱቅ ውስጥ የሚገኙት ረዳቶች በሙሉ አባራቸው አለችው። ቤት ስትደርስ ቻንግ ቀሚሱ ስላልተገዛላት እየተነጫነጨች ነበር። አባትየው ዙዩን ስትመጣ ነይ እስቲ እህትሽን አጽናኛት አላት። እሷም ምንም ቃል ሳትተነፍስ ትታቸው ቀጥ ብላ ወደ መኝታ ቤቷ ሄደች። ወደ ላይ የወጣች ሳለ በዊቻት መለያዋ ከአቶ ቦ የጓደኝነት ጥያቄ ደረሳት። እሷም ሳትቀበለው ቀረች። እናም የሚስተር ቦ የጓደኝነትን ጥያቄ የማይቀበል አለ ብሎ ተገርሟል። ዙዩን አዲስ የገዛችውን ልብስ ለብሳ ከደረጃው እየወረደች ሳለ ሰራተኞቹ አለባበሷ እንደሚያምርና ከቻንግ ይልቅ እሷ ውብ መሆኗን ነገሯት። ንግግራቸውን የሰማችው ቻንግ የበታችነት ስሜት ተሰምቷት መንገድ ዘግታባት የት ነው የምትሄጂው? ዞር በይልኝ። ቻንግ ተናዳ በጥፊ ልመታት ስትል ዙዩን ሽላለቻትና መልሳ ራሷን በጥፊ መታቻት። ሰራተኛቸውን መታ ዙዩንን ይቅርታ ጠይቂያት አለቻት። ዙዩንም ሰራተኛዋን አመናጭቃት አለቻት። ከዚያም እኔ ነኝ እንጂ አንቺ ልታዥኝ ወይም ምን ማድረግ እንዳለብኝ አትነግሪኝም። ሰራተኛዋም ይቅርታ ጠየቀቻት። ታዲያ እየወጣች እያለ ውጭ የቆመ ሞተር አለልሽ የሚል መልእክት ገባላት። እሷም የተቀመጠላትን ሞተር እየነዳች መብራት አስቆማት። ከዚያም ሚስተር ቦ በአጋጣሚ መኪና ውስጥ ሆኖ ተመለከታት። ከዚያም መስኮቱን ከፍቶ በመጣራት ለምንድነው ጓደኝነቱን ያልተቀበልሽኝ አላት። ዙዩን ዞራ ከተመለከተችው በኋላ መብራቱ ሲበራ ጥላቸው ሄደች። የሚስተር ቦ ጓደኛም ስለ እሷ ለማወቅ ጓጓ። ከዚያም ሹፌሩን ተከተላት፣ የአክስቴ ልጅ ትመስላለች አለው። ትንሽ እንደተከተሏት ተጠፋፉ። እናም የሚስተር ቦ ጓደኛ ተናደደ። ከተጠፋፉ በኋላ ዙዩን ሶንግ ቁማር የሚጫወትበት ቤት ሄደች። ሶንግ ከሴት ጋር ሆኖ ወደ ቁማር ቤት በመግባት ከፍተኛ የሆነ ገንዘብ አስይዞ መጫወት ጀመረ። ዙዩን ተደብቃ ቪዲዮ እየቀረጸች በቀጥታ እያስተላለፈችው ነው። እናም በቀጥታ ስርጭት የሚከታተሉ ሰዎች በዚህን ያህል ገንዘብ ቁማር ይጫወታል ብለው አልጠበቁም። ማመን አቅቷቸዋል። አንድ ሰው ደውሎ ለፖሊስ ተናገረባቸው። ከዚያም ወዲያውኑ ቤት ውስጥ የነበረው የአደጋ ጊዜ መጥሪያ ጮኸ። ቁማር ቤት ውስጥ የነበሩት ሰዎች ተደናገጡ። ከዚያም ቆንጆ ቦታ ነው ብሏቸው ስለነበር ጓደኞቹም ሶንግን መቱት። ከዚያም ፖሊሶቹ ሁሉንም ይዘዋቸው ሄዱ። ነገር ግን ዙዩን ዘወር ስትል ሚስተር ቦን ተመለከተችው። በሌላ በኩል የሲ ቤተሰብ ፕሬዝዳንቱና ባለቤታቸው በልጃቸው ሶንግ ባለው ወቅታዊ ሁኔታ ሀሳብ ገብቷቸዋል። ከዚያም ዙዩን ቤት ስትሄድ አባቷ ተመለከታትና ከየት ነው የምትመጪው አላት። እሷም ዘግታው ደረጃውን ወጥታ ሄደች። ከዚያም ቁጭ ብለው ሳለ ድምፅ ሰሙ እና እየሮጡ ሲሄዱ ዙዩን ሁሉንም ነገር እየበታተነች ነው። ከዚያም አባትየው ሊመታት ሲል እጁን ያዘችው። የእንጀራ እናቷንም መታቻት።
ወዲያውኑ ጠባቂዎቹ መጡ። ነገር ግን ዙዩንን ሊያስቆሟት አልደፈሩም። እናቷ አስቀምጣላት ያለፈችውን ቡኒ ሳጥን በ3 ደቂቃ ውስጥ ፈልገው እንዲያመጡ አዘዘቻቸው። ነገር ግን ጠባቂዎቹ በ3 ደቂቃ ፈልጎ ማግኘት ከባድ ነው አሏት። እሷም የአባቷ የሆኑትን በጣም የሚወዳቸውን ውድ ዕቃዎች ስትሰብራቸው ጠባቂዎቹን በፍጥነት እንዲፈልጉ አዘዛቸው። ወዲያውኑም አገኙት። እናም ዙዩን ሳጥኑን ይዛ የእንጀራ እናቷን የምትወደውን የአትክልት ስፍራ አቃጠለችው። ሁሉም ሰው ደነገጠ። የእንጀራ እናቷም ከ7 ዓመት በፊት በተፈጠረው ነገር ልትበቀልን የመጣቸው አለች። ከዚያም ዙዩን ወንዝ ዳር ሄዳ ሳጥኑን ከፍታ የእናቷን ፎቶች እየተመለከተች ሳለ ሚስተር ቦ መጣና ሞተርሽ ቆሞ ሳይ እዚህ አካባቢ ትሆኛለሽ ብዬን የመጣሁት አላት። እናም ጓደኞቼ ጥርጣሬ ስለነበራቸው ስላንቺ ማንነት አጣርቼ ነበር። ዙዩን የጓደኛውን የአክስት ስም ጠየቀችው። እሱም ኒያኒዩ ትባላለች አላት። ከዚያም አብረው ከሃውቢን ጋር ለመገናኘት ወሰኑ። ሚስተር ቦ ወደ ቤት ልውሰድሽ አላት። እሷም ከቤት ተጣልቼን የመጣሁት ስትለው ወደ እሱ ቤት እንደሄዱ እናም የቤቱን ግማሽ ለእሷ እንደሚሰጣት ነገራት። እሷም በሀሳቡ ተስማማች። ማታ ላይ ሚስተር ቦ የዚዩን መኝታ ቤትን በማንኳኳት ወተት ሰጣት። አመሰግናለሁ አጎቴ። ሚስተር ቦ አልጋ ላይ ተቀምጦ አይኗን እያየ አጎቴ አትበይኝ አላት። እሷም በእጇ አንገቱን እየነካች አይ አጎቴ ይሻላል። እናም ወተቱ መጠጣት ጀመረች። ሚስተር ቦ ጸጉሯ እርጥብ ስለነበር አደረቀላትና እንድትተኛ ጥሏት ሄደ። ጠዋት ላይ የሚስተር ቦ ጓደኛ የሆነው ሃውቢን የሚስተር ቦ ቤት መጥቶ ልክ ዙዩንን እንደተመለከታት በፍጥነት ሄዶ ራሱን አስተዋወቀ። ከዚያም የዲኤንኤ ምርመራውን አደረጉ። የስጋ ዝምድና እንዳላቸውም አወቁ። ሃውቢንም ጥርጣሬው ትክክል በመሆኑ በጣም ተደሰተ። ከዚያም ከአያቷና ከአጎቷ ጋር ሊያገናኛ ጥያቄ ሲያቀርብላት እሷ ፊት ላይ ግን ምንም አይነት የመጓጓት ስሜት አይታይም። ዝም ብላ ስልኳን ትነካካለች። ሚስተር ቦ ንግግራቸውን ሰምቶ መጣና ሃውቢን ዙዩንን እንዳይወስዳት የተለያዩ ምክንያቶችን ይፈጥር ጀመር። ከዚያም ዙዩን ጣልቃ ገብታ መጀመሪያ ቤተሰቦችህን አሳውቃቸው፣ ከዚያም አገኛቸዋለሁ፣ ነገር ግን የምኖረው ከሚስተር ቦ ጋር ነው አለችው። ሚስተር ቦ ይህንን ከሰማ በኋላ ደስ አለው። እናም እራት ልጋብዝሽ ብሏት ሃውቢንን ጥለውት ሄዱ። ከዚያም ከጥቂት ቀናት በኋላ ዙዩን አያቷንና አጎቷን አገኘቻቸው። ሃውቢን ደስ አለው። በሰራውም ስራ ተደነቀ። ከዚያም አያቷ ቶሎ ፈልጎ ስላላገኛት ይቅርታ ጠየቃት። እናም ከዚህ በኋላ ምንም አይነት ስቃይ እንደማይደርስባት ቃል ገባላት። እናም 2 ታላላቅ ወንድሞች እንዳሏትና አሁን በስራ ምክንያት እንዳላገኘቻቸው ገለጸላት እና ከዚህ በኋላ ከነሱ ጋር አብራ እንድትኖር ጠየቃት። ነገር ግን ዙዩን ጥሩ የሆነ ቤት እንዳላት ከነሱ ጋር በመገናኘቷ ደስ እንዳላትና ነገሮችን ለማስተካከል ጊዜ ያስፈልገኛል አለቻቸው። አያትየውም ቤተሰቡን መቀላቀሏን አስመልክቶ ፕሮግራም እንደሚያዘጋጁ ነገሯት። በሌላ በኩል ሚስተር ቦ ውጪ እየጠበቃት ነው። ሃውቢን ዙዩንን ሊሸኛት አብረው ወጡ እና ከመሄዳቸው በፊት ሃውቢን ለሚስተር ቦ መጥፎ ነገር አስቦ ከሆነ እንዲያቆም ነገረው። ሚስተር ቦ እንደሚያፈቅራት ገለጸለት። ሃውቢን ደስ አለው። እናም ከአያታቸው ምርቃት ማግኘት አለብህ አለው። ከዚያም መኪና ውስጥ እንደገባ ዙዩን በጣም እንደጠጣች አስተዋለ። ከዛ ዙዩን ወዲያውን ወደ ሚስተር ቦ ኦፊስ በመሄድ የሚስተር ኤን የግል ድረገጽን ከፍታ መጠቀም ጀመረች። ሚስተር ቦ ተመለከታትና ሚስተር ኤን ብሎ ሲያወራ የነበረችው ሴት እሷ መሆኗን አወቀ። ጠዋት ዙዩን ሻወር ወስዳ በፍጥነት ስትወርድ ሚስተር ቦ ቁርስ እየበላ ተመለከተችው። ከዚያም ትናንት ማታ ሰክራ ያለ ያልተለመደ ነገር አደረግኩ እንዴ ብላ ጠየቀችው። ሚስተር ቦም ታዋቂዋ ሚስተር ኤን መሆንሽን አረጋግጠሽልኛል አላት። ከዚያም የምትገርም ሐኪም ብቻ ሳትሆን አስደናቂ የኮምፒውተር ቴክኖሎጂ እውቀቷን በማየቱ ተገርሟል። ዙዩን ለሃውቢን ፕሮግራም ቲያትር ለመሄድ ማቀዷን ነገረችው። ቦታው እንደደረሰች አንድ ሰው መጥቶ ሃውቢን ወደ ተቀመጠበት የኋላ ወንበር ወሰዳት። ከዚያም ሃውቢን ፕሮግራሙ ሊጀመር ስለሆነ የፊት ወንበር ላይ ተቀመጭ አላት። እናም ከመልበሻ ክፍል ወጥታ ልትሄድ ስትል የሲ ቤተሰብን አገኘቻቸው። ከዚያም አባትየው እንዴት ቲያትር ቤት ገባሽ አላት። ዙዩን ግን መልስ አልሰጠችም። ከዚያም የእህቷን የፒያኖ ውድድር የሚያውክ ነገር እንዳታደርግ አስጠነቀቃት። ከዚያም ውድድሩ ከመጀመሩ በፊት አንዷ ተወዳዳሪ ፒያኖን ሰበረችው። ከዚያም ዙዩን ቶሎ በማስተካከል ሰራችው። እናም ሁሉም በእሷ የፒያኖ ችሎታ ተገረሙ። ዓለም አቀፍ የፒያኖ ፕሬዚዳንት የሆነችው ላውራ
ለተማሪዎቿ ዙዩንን ስለፈለገቻት ረዳቷን ይዛት እንድትመጣ ነገረቻት። ዙዩንም አስብበታለሁ አለቻት። ከደቂቃዎች በኋላ ውድድሩ ተጀመረ። ዙዩንም ፊት ለፊት ተቀመጠች። ሁሉም ተሳታፊዎች እህቷን ጨምሮ መግቢያውን ተጫወቱ። ነገር ግን ሚስ ላውራ ትክክለኛነቱን ተጠራጠረች። ይሁን እንጂ እህቷ የራሴ ትክክለኛ ቅንብር ነው አለች። በእርግጥ የቅንብሩ ባለቤት መምህር ሻንግ ሲሆን ቅንብሩን ከዙዩን እናት እቃዎች ውስጥ አግኝታ እንደ ራሷ አድርጋ መጻፏ ተጋለጠ። ታዳሚዎቹም ግራ ተጋቡ። ዙዩን ቅንብሩ ከ7 ዓመት በፊት የተሰራ እንደሆነና የቤት ቁጥር 17 ውስጥ ተቀምጦ እንደሚገኝ እናም መምህር ሻንግ ማለት እሷ መሆኗን ገለጸችላቸው። እህቷ ማመን አልቻለችም። እናም እያስመሰለች ነው ብለው ከሰሷት። ከዚያም ዙዩን ትክክለኛ የኔ ነው የምትል ከሆነ ጽሑፋቸው ይነጻጸር አለች። ከዚያም ከቻንግ ከተማ ታዋቂ ጸሐፊዎች እስከነ መሳሪያቸው መጡ። ከዚያም ሲታይ ትክክለኛ የቅንብሩ ባለቤት ዙዩን ሆነች። እህቷ አፈረች። እናም በታዳሚው ፊት ተዋረደች። በዚህ ምክንያት ከፒያኖ ውድድር ታገደች። ከዚያም አባቷ እህቷን በማዋረዷና የወደፊት ህይወቷን በማበላሸቷ ጮኸባት። ነገር ግን ዙዩን ምንም መልስ ሳትሰጠው ጥላው ወጣች። ከዚያም በቲያትር ቤት ውስጥ የነበሩት ሰዎች በሙሉ እንዴት አድርገው ቢያሳድጓት ነው እንደዚያ ጭበርባሪ የሆነችው አሉት። ይህ በእንዲህ እንዳለ ሃውቢን የዘፈን ጥያቄውን ውድቅ ያደረገችበት መምህር ቻንግ የስጋ ዝምድና ያላት እህቱ ዙዩን መሆኗን ማመን አልቻለም። እሷም 2 ዘፈን እንደምትሰጠው ቃል ገባችለት። ከዚያም ወደ ቤት ልሸኝሽ አላት። እሷ ግን አይ ሚስተር ቦ ይወስደኛል አለችው። ከዚያም ወደ መኪናው ገባች። ሚስተር ቦ ባለብዙ ተሰጥኦ ተአምረኛ ዶክተር፣ የኮምፒውተር ባለሙያና ፒያኖ ተጫዋች እንዲሁም አቀናባሪ በመሆኗ ተገርሞ ተመለከታት። ዙዩንም ገና ብዙ ተሰጥኦ አለኝ፣ ቀስ እያልክ ታየዋለህ አለችው። እናም ደክሟት ስለነበር ወዲያው ተኛች። ነገር ግን መጥፎን በማየቷ ተነሳች። ሚስተር ቦ አይዞሽ አለውልሽ አላት። ወዲያውኑ አባቷ ደውሎ ለእህቷ ሚስ ሎራን እንድታናግርላት ሲጠይቃት ወዲያውኑ ስልኩን ዘጋች። እህቷ የክፍሏ ተማሪዎች በሙሉ ስላወቁና በታዳሚው ፊት ስለተዋረደች ዙዩን ወንዶችን እንደምታታልል በማጋለጥ በቀላታለሁ አለች። ነገር ግን እናቷ አሁን ጊዜው አይደለም አለቻት። በቀጣዩ ቀን ጠዋት ሚስተር ቦ 22.54 ሚሊዮን የሚያወጣ ታዋቂ የሆነ ፒያኖ ገዝቶ ሰርፕራይዝ አደረጋት። ዙዩን ውድ ዕቃ ነው እኮ አለችው። ሚስተር ቦ ስላለኝ ነው የገዛውልሽ፣ ይልቅ ስለሱ ማሰቡን ታይና ተጫወቻ አላት። ዙዩን መጫወታውን ቀጠለች። ሚስተር ቦ ይበልጥ በፍቅሯ ወደቀ። ከጥቂት ቆይታ በኋላ ሃውቢን ለዙዩን የፒያኖ ስጦታ ይዞላት መጣ። እናም እያወረዱ እያለ የፒያኖ ድምፅ ሰማና ሚስተር ቦ ቀድሞ እንደገዛላት አወቀ። ከጨዋታው በኋላ ሚስተር ቦ በውስጡ የንብረት የምስክር ወረቀት ያለው ካዝና እንድትከፍት ሰጣት። እናም ይሄ ላንቺ ክፍያሽ ነው አላት። ስጦታውንም ከሰጣት በኋላ የአያቴ ልደት ስለሆነ ወደዛ እንሂድ አላት። እሷ ከወጣች በኋላ ሚስተር ቦ ለጠበቃው ደውሎ ንብረቱን ወደ ዙዩን ማስተላለፍ እንደሚፈልግ ነገረው። ከዚያም ሁለቱም በፍቅር አብረው ቀኑን አልጋ ላይ አሳለፉ። ከጥቂት ደቂቃ በኋላ የቤት ሰራተኞቹ ሚስተር ቦ ለፍቅረኛው ዙዩን ሀብቱን እንዳስተላለፈላት እያወሩ ሳለ እህቷ ሰምታ በቅናት ተናዳ በሩን መታ ወደ ዙዩን መኝታ ቤት በመሄድ እቃዋን በታተነችው። ከዚያም የዙዩን ያለፈ ታሪክ ለሚስተር ቦ ነግራ ጥሏት እንዲሄድ ለማድረግ አሰበች። ከዚያም ተኝተው ሳለ የሚስተር ቦ ጸሐፊ ደውሎ ስለ ዙዩን መጥፎ የሆኑ ነገሮች በማህበራዊ ሚዲያ እየተሰራጩ እንደሆነ ነገረው። ከዚያም ሚስተር ቦ ጸሐፊው ከቡድን አጋሮቹ ጋር ሆኖ ጉዳዩን እንዲፈታ አዘዘው እና ኢንተርኔት ከፍቶ ሲመለከት ዙዩን ሶንግን ስትወጋው የሚያሳይ ቪዲዮ ተለቋል። እናም ሶንግ የፍቅር ጥያቄዋን አልቀበል ስላላት እንደወጋችውና አይምሯ ልክ ስላልነበር ወደ ገጠር እንደተላከች የመሳሰሉ ሐሰተኛ መረጃዎች ተስፋፍተዋል። እናም ደግሞ ዙዩን በእነዚያ ጊዜያት ራሷን መከላከልና የሶንግ ማስፈራሪያዎች ማጋለጥ ፈልጋ ነበር። ይህን ሲመለከት ሚስተር ቦ ተናዶ ስልኩን ወረወረው። እናም ዙዩን ነቃች። ስልኩን አንስታ ምስሉን ተመለከተች። ሚስተር ቦ አቅፉ ሊያጽናናት ሞከረ። ዙዩንም ነገሮችን ራስ ይጨርሳቸዋለሁ አለች። ሚስተር ቦም ካለሽበት ሁኔታ ከወጣሽ በኋላ እኔን ማግባት አለብሽ አላት። እህቷ ዙዩንን አዋረድኳት ብላ እየተደሰተች ኢንተርኔት ውስጥ ስትገባ ሁሉም መጥፎ ምስሎችና ጽሑፎች ጠፍተዋል። ከጥቂት ቀናት በኋላ አንድ ሰው ደውሎ እህቷ የውጭ ጠላፊዎች ልታነጋግር እንደሆነና እንድትጠነቀቅ ነገራት። ከዚያም ሚስተር ሉ ለሚስተር ቦ በድጋሚ ያሉታዊ የሆኑ መረጃዎች እየተሰራጩ እንደሆነ ሲነግረው ሚስተር ቦ ሌላ ቀዳቅዶ ስለነበር ምንም አልመሰለውም። ይልቁንም የትኛውም አይነት ጥቃት ዙዩን ላይ ሊፈጽም ያሰበ ካለ ጸቡ ከሚስተር ቦ ቤተሰብ ጋር ይሆናል የሚል መግለጫ ጻፉ አለው። ከዚያም የሲ ቤተሰብ በተለይ ፕሬዚዳንቱ ለ5 ዓመታት ደብቆት የነበረው ነገር አሁን በድንገት አፈንግጦ ሲወጣ እንዴት መቆጣጠር እንዳለበት ግራ ገባው። ከዚያም ልጁን አንቺ ነሽ የለቀቅሽው አላት።
እሷም ሽምጥጥ አድርጋ አይደለሁም አለችው። ከዚያም ፕሬዝዳንቱ ለባለቤቱ ትኩረቶችን ለመቀነስ ልጇን ወደ ውጪ ላኪያት አላት። ባለቤቱም ልኪያት አለው በማለት ዋሽታው ልጇን ደበቀቻት። እናም ዙዩንን በማጥቃት ለልጇ የወደፊት ህይወት ድርጅቱን ልጄ መውረስ አለባት አለች። ከዚያም ሶንግ ወደ ገጠር ወስደውት ልክ ዙዩን ላይ እንዳደረገው የተለያዩ መድኃኒቶችን ሰጡት። ከዚያም ሚስተር ሉ ለሚስተር ቦ ያለቀውን የሶንግንና የዙዩን ቪዲዮ አሳየውና 2 ቪዲዮዎች ተለቀቁ። ሁለተኛው ቪዲዮ በሶንግ ትዕዛዝ የዙዩን ፀጉር ተቆርጦ መድኃኒት ስትወጋ የሚያሳይ ነበር። ሚስተር ቦ ይህንን ሲመለከት ራሱን መቆጣጠር አልቻለም። ታብሌቱን ወርውሮ ተበረው። እናም ጸሐፊው ሌላኛውን ቪዲዮ የጠበቃዎችና የሐኪሞች ይቅርታ መልእክት የያዘ መሆኑን ነገረው። ሚስተር ቦ ለዙዩን ፍትህ ለመስጠት ለፖሊስ እንዲደውልና ለህግ ቡድናቸው አሳውቅ አለው። እናም ዙዩን የገባችበት የአእምሮ ሆስፒታል እንዲመረመር አደረገ። ከዚያም የሲ ቤተሰብ የሐኪሞቹንና የህግ ባለሙያዎቹን የይቅርታ ቪዲዮ ተመለከቱ። እናም ይዞት የሚመጣውን ፈተና ሲያስቡ ፍርሃት አደረባቸው። ፕሬዝዳንቱ ልጃቸው እንዲመጎዳቷንና መበደሏን አያውቁም ነበር። እናም ይህ ሁሉ ስራ የሚስቱ ነው። ነገር ግን እሷ ምንም እንደማታውቅ አስመሰለች። ከዚያም ፕሬዝዳንቱ ለሶንግ እንድትደውል አደረጋት። ነገር ግን ስልኳ አያነሳም። ከዚያም ፕሬዝዳንቱ ለሚስቱ ዙዩንን ፈልገን ይቅርታ መጠየቅና ቪዲዮ ማስጠፋት አለብን አላት። ከዚያም ተያይዘው ወደ ዙዩን ሄዱ። እናም ይቅርታ ጠየቋት። ነገር ግን ዙዩን ይቅርታውን አልተቀበለቻቸውም። ከዚያ ወዲያውኑ አባትየው ስልክ ተደወለለትና ግብር አስከፋዮች ውጭ እየጠበቁት እንደሆነ ተነገረው። ከዚያም በንዴት ጮኸባትና ሁሉም ነገር የተፈጠረው በአንቺ ምክንያት ነው ብሎ ወቀሳት። ከዚያም አሁን ላይ ራሷን መከላከል እንደምትችልና እያንዳንዷን ላደረጓት ነገር ዋጋ እንደሚከፍሉ ነገረቻቸው። እና ሚስተር ቦ የታክስ ማጭበርበሩን ያጋለጠችው ዙዩን መሆኗን አወቀ። በሌላ በኩል የሚስተር ቦ ጸሐፊ ከ7 ዓመት በፊት ሚስተር ቦ ከአያቱ ጋር ሄዶ ገንዘብ ድጋፍ ያደረገበት ሆስፒታል መሆኑን ነገረው። እሱም ንጹህ አየር ለመቀበል ጣሪያው ላይ ሲወጣ አንድ አጭር ፀጉር ያላት ልጅ ይመለከትና ኮቱን አልብሷት ይሄዳል። ከዚያም በወሩ መጥቶ ስለዛች ልጅ ሲጠይቅ ቤተሰቦቿ ወደ ተሻለ ሆስፒታል እንደወሰዷት ተነገረው። እናም ያቺ ልጅ ዙዩን መሆኗን ሲያስታውስ የዛኔ ትቷት በመሄዱ በጣም ተናደደ እና ወዲያውኑ ተነስቶ ወደ ቤት ሄደ። ቤት ሲደርስ ዙዩን ተኝታለች። ከዚያም ኮቱን አውልቆ ሄዶ ካጠገቧ ተኛ። ስትነቃ ሚስተር ቦ ካጠገቧ ተኝቶ አየችው እና አፍንጫውን በእጇ ነካችው። ከዚያም ሚስተር ቦ ነቃ እና ወዲያውኑ ከንፈሯን ሳማት። ዙዩን የተጎዳውን የሚስተር ቦን እጅ ስትመለከት ደንግጣ ምን ሆነህ ነው አለችው። እሱ ግን ምንም መልስ አልሰጣትም። ይልቁንም የአያትሽ የድሮ ቤት እኔን አይተሽኛል ታስታውሽኛለሽ አላት። አዎ አስታውሳለሁ፣ ግን ይሄን ሀሳብ ያላነሳሁ ያለፈ ታሪክ ስለሆነ ነው አለች። ከዚያ ሚስተር ቦ ያን ጊዜ ይዤሽ ስላልመጣው ይቅርታ አድርጊልኝ አላት። እሷም ምንም ችግር የለውም ብላ ሳመችው። በቀጣዩ ቀን ጠዋት የሚስተር ቦ ጸሐፊ የሲ ግሩፕ መክሰሩንና ፕሬዝዳንቱ በግብር ማጭበርበር መከሰሱን ነገረው። ከዚያም ዙዩን እየወሰደች ያለችው መድኃኒት የእንቅልፍ መድኃኒት መሆኑን አወቀ። ጸሐፊውም በተደረገው የዲኤንኤ ምርመራ 99.9 ኤክስ ከአባቷ ጋር ተመሳሳይ መሆኑ፣ ነገር ግን የዙዩን ጂኖች HG21 የሚባል ጂን እንዳላትና ከእናት ወደ ልጅ የተላለፈ ከ10 ሚሊዮን ልጆች ውስጥ አንዱ ላይ ብቻ ሆኖ የሚገኝ ዘረመል መሆኑን ነገረው። እናም ዙዩን ጥሩ የሚባል የጤና ሁኔታ ላይ ስለምትገኝ ጉዳት አይደርስባትም አለው። ከዚያም ሚስተር ቦ ሶንግ ለሰራው ስራ ዋጋ መክፈል አለበት በማለት ስለ ሶንግ አዲስ መረጃ እንዳለ ጠየቀው። ከጥቂት ቆይታ በኋላ ዙዩን ስልክ ይደወልላትና የቦዝ ቡድንና ኤክስ አላይን ሶንግን እየፈለጉት እንደሆነ ነገሯት። እሷም እኛ እንድንይዘው ወደ ቤት መልሱት አለቻቸው እና በሞተሯ እየሄደች እያለ የመኪና አደጋ ስትመለከት ሞተሯን አቁማ የተጎዱትን ሰዎች በሙሉ ረዳቻቸው። እነሱም በዚህ ትንሽ እድሜዋ ስለ ሕክምና ማወቋ አስገርሟቸው በጣም አመሰግኗት። ከዚያም ቤት ስትመለስ ሰራተኛቸው እጇ ላይ ደም ስትመለከት ደንግጣ ምን ሆነች ነው አለቻት። ዙዩንም የተፈጠረውን ነገር በሙሉ ነግራት ወደ መኝታ ክፍሏ ሄደች። ከጥቂት ቆይታ በኋላ ሚስተር ቦ ተቻክሎ ቤት ሲገባ ሰራተኛቸው ዙዩን በደም ተጨማልቃ እንደመጣች ነገረችው። እሱም በፍጥነት ወደ መኝታ ቤቷ በመሄድ ልብሷን አውልቆ ሊያያት ሲል ምን እያደረክ ነው? ደህና ነኝ አለችው። ከዚያም ሸሚዟን ቆልፎ ሳማት። የአያቴ ልደት ስለሆነ ወደ ድሮ ቤታችን እንሂድ፣ ምን ይመስልሻል አላት። እሷም ባዶ እጇን መሄድ አልፈለገችም። አያቴ ስዕል ትወዳለች፣ በተለይ የያዋንቹ ስዕል በጣም ነው የምትወደው አላትና ወጥቶ ሄደ። ከዚያም ለጸሐፊው የያዋንቹ ስዕል እንዲገዛ ነገረው። ጸሐፊውም የያዋንቹ ስዕሎች 1 ቢሊዮን የሚያወጡ ናቸው አለው።
ከዚያም ለረዳቱ ደውለህ በ10 ደቂቃ ውስጥ እንዲመጣ አድርግ አለው። ከዚያም ደቂቃው ሞላ። ነገር ግን ስዕሉ ሊመጣ አልቻለም። ጸሐፊው ተጭበርብረን ይሆናል ብሎ በጣም ተጨንቋል። ነገር ግን ሚስተር ቦ ረጋ ብሎ ይስቅ ጀመር። ጸሐፊው ምን ሆነሃል አለው። ሚስተር ቦ ሰዓሊ ያዋንቹ ማለት ዙዩን ነች አለው። ጸሐፊውን በጣም ተገረመ። እናም እያወሩ እያለ ጸሐፊው ከቡድን አጋሮቹ ሶንግ ቤጂንግ ውስጥ መገኘቱንና ይዘውት እየመጡ እንደሆነ መረጃ ደረሱት። ከዚያም ሚስተር ቦ ሄዶ ሶንግ በትክክለኛ ሁኔታ ላይ እንደሆነ አየ። ሶንግ የፈራ ውሻ በሚመስል መልኩ ጎጆ ውስጥ ተቀምጧል። ከዚያም ሚስተር ቦ ሶንግ ያለበት ጎጆ እንደበደበው። እናም ዙዩን የነበረችበት የአእምሮ ሆስፒታል እንዲወስዱት ነገራቸው። ከጥቂት ቀናት በኋላ የአያቱ ልደት ደረሰና ከሲ ቤተሰብ የሆነ አንድ ሰው ጀንበር ስትጠልቅ የሚያሳይ የስዕል ስጦታ በረከተላት። ነገር ግን አያትየው አልተቀበለችውም። ከዚያም ከጥቂት ቆይታ በኋላ ሚስተር ቦ ከዙዩን ጋር መጣ። ከዚያም ሚስ ሹ ሁለቱ እጅ ለእጅ ተያይዘው ተመለከተች። አያትየው ዙዩንን ስትመለከት በጣም ስለወደደቻት ተነስታ አቀፈቻት እና ስጦታዋን ተቀበለች። ከዚያም ሚስተር ቦ እጮኛዬ ናት ተዋወቋት አለ። ሚስ ሹ ያየችውን ማመን አልቻለች። ከዚያም ዙዩን ያመጣችው ስጦታ ሲከፈት በያዋንቹ የተሳለ ፀሐይ ስትጠልቅ የሚያሳይ ምስል ነበር። ታዳሚዎቹም እንዴት የውሸት ምስል ትሰጣለች በማለት ከሰሷት። ዙዩንም የያዋንቹ ምስሎች ሊያረጁና ከእንደገና ሊሳሉ ይችላሉ፣ ነገር ግን የተሰራበት ወረቀት ሊኮረጅ አይችልም፣ ወረቀቱ በጨለማ ውስጥ ያበራል አለች። ከዚያም አያትየው ትክክለኛው ስዕል ለመለየት መብራቱ እንዲጠፋ አዘዙ። ከዚያም ሁሉም ሰው ሚስ ሹ ያመጣችው ስዕል ሐሰተኛ መሆኑን አወቁ። እሷም በፍጥነት ከፍተኛ ገንዘብ እንደከፈለችበትና ሐሰተኛ መሆኑን እንዳላስተዋለች ተናገረች። ከዚያም የሚስተር ቦ ቤተሰቦች መጥተው ሚስ ሹ ሆን ብላ ገንዘብ ከፍላ አመሳስለው እንዲሰሩ አዛ እንደሆነ ተናገሩ። አያትየው ወቀሷትና ለወደፊት የልጃቸው ሚስት ይቅርታ ጠይቂ አሏት። ሚስ ሹ ይቅርታ ጠይቃ ፕሮግራሙን ትታ ሄደች። አያትየው በሹና በቦ መካከል ምንም አይነት የታቀደ የጋብቻ ስምምነት እንደሌለና የልጁ እጮኛ ዙዩ መሆኗን ተናገሩ። እናም የቦ ቤተሰብ በተቻለ ፍጥነት የዙዩንን ቤተሰብ ማግኘት ስለፈለጉ በማግስቱ ጠዋት ወደ ዙዩን አያት ቤት ሄዱ። ሚስተር ቦ ዙዩን ከሱ ጋር አብራ እንድትኖር ተንበርክኮ አያትየውን ጠየቀው። አያትየውም የልጅ ልጁን ለብቻዋ ወስዶ ካዋራት በኋላ በውሳኔዋ እርግጠኛ እንደሆነች ጠየቃት። እሷም ማሳመነችውና አያትየው ሁለቱንም መረቃቸው። ከጥቂት ቆይታ በኋላ የሚስተር ቦ አያት ለዙዩን ደውላ አያቷን እንድታገናኛት ካደረገች በኋላ ልጃቸውን እንደወደዷትና ማውራት እንዳለባቸው ነገረችው። ከዚያም ተገናኝተው ለማውራት ቀን ቆረጡ። ሚስተር ቦ ዙዩን በህይወቴ ውስጥ ትልቅ ቦታ ያላት ሴት ናት በማለት ያለውን ንብረት በሙሉ ለዙዩን አስተላለፈ። የአያቷን ምርቃት ተቀብለው ወደ ቤታቸው ሄዱ። ከዚያም አንድ ሰው እናቷ አባል የነበረችበት ከ20 ዓመት በፊት የተቃጠለው ነገር ግን ምንም ተመራማሪዎች እንዳልሞቱና ያልታወቀ ጋዝ ብቻ ስበው እንደነበርና ከሁኔታው በኋላ የዙዩን እናት እንደጠፋች የሚያሳይ መልእክት ደረሳት። ከዚያም ዙዩን ላብራቶሪያ ውስጥ እናቷን የሚያድን መድኃኒት እንዳገኘች እንደምታድናት ነገረችው። ነገር ግን ዶክተሯና የላብራቶሪ ባለሙያው በኬሚካዊ ትንተና ላይ የሚውለው ንጥረ ነገር እጥረት እንዳለና ከአደጋው በኋላ በድርጅቱ ውስጥ የነበሩ ለሕክምና የሚውሉ ዕቃዎች እንደወደሙ ነገራት። እሷም የአዲሱ ሀገር ገዢ የሆነው ሰው ንጥረ ነገሩ እንዳለውና እሱን ለማምጣት ወደ ዙንደዙ ለመሄድ ማቀዷን ነገረችው። ከዚያም ሚስተር ቦ አብረው እንዲሄዱ አጥብቆ ጠየቃት። ከዚያም አብረው ሄዱ። ዙንደዙ እንደደረሱ አንድ ሰው ተቀበላቸው። እናም ጠዋት ሲነጋ ወደ ሀገሩ መሪ ሄዱ። ዙዩን የሚመለከቷት ሰዎች በሙሉ የፈሩ ይመስላሉ። ከጥቂት ቆይታ በኋላ የሀገሩ መሪ መጣና ዙዩንን ሲመለከታት ደነገጠ። ምክንያቱም የዙዩን ፊት ከሚስቱ ጋር ተመሳሳይ ነበር። ከዚያም እጇ ላይ ስላደረገችው ጌጥ ጠየቃት። እሷም ከእናቷ ሁኒያኑ የተሰጣት ስጦታ እንደሆነ ነገረችው። እሱም ነይ አንድ ሰው ላሳይሽ ብሎ ወደ አንድ ክፍል ይዟት ሄደ። ከዚያም አልጋ ላይ የተኛች ሴት አሳያት። እናም የእሱና የሴትየዋን የልጅነት ፎቶ ሲያሳያት ሴትየዋ በልጅነቷ ዙዩንን ትመስላለች። ከዚያም ከብዙ ዓመታት በፊት የጠፋችው ልጄ ነች ብሎ በማሰብ የዲኤንኤ ምርመራ እንዲያደርጉ ጠየቃት እና ምርመራውን አደረጉ። ከጥቂት ቆይታ በኋላ ውጤቱ ወጣ። ከዚያም ትክክለኛ ልጁ መሆኗን አወቀ። የምትፈልገውን ንጥረ ነገርም ሰጣት። ለጥቂት ወራት በላብራቶሪ ውስጥ ሰራች። ከዚያም ቤተሰቦቿ እሷን ለማየትና ከአያቷ ጋር ለመኖር መጡ። ከጥቂት ቆይታ በኋላ ዙዩን እርጉዝ መሆኗን ነገረቻቸው።
ከዚያም ባሏ እንዲሁም ቤተሰቦቿ በጣም ተደሰቱ። ለአያቷ ለመንገር በደስታ ወደ ቤት ተመለሱ። በመጨረሻም ሁሉም ቤተሰብ ተገናኝቶ በሰላም መኖር ጀመሩ። ፊልሙ የተመቻችሁ ቪዲዮ ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ።